በተለይ ትናንትና ወደ ምሽቴ በጣም ከባድ ነበር ማለት በቃ መሞት ምናምን ሁላ ነው የመሰለኝ እና ቃል የተገባ ምናምን ገንዘብ አለ ግን ቃል እንደተገባው እየገባ አይደለም በቂም አይደለም ግን እግዚአብሔር የባረካቸው አንዳንድ ሰዎች አሉ እነሱ ባስገቡልኝ ገንዘብ ጉዞ ነገር መፍጠን ስላለበት ወደ ካንሰር ሊቀየር ስለሆነ ሳይሰራጭ ቶሎ ቀዶ ጥገና ማድረግ አለብኝና እሱ ደግሞ በጣም ፔን አለው እግዚአብሔርና እኔ የምናውቀው ይሄንና እንትን ነው ጨጓራዬ በጣም እብጠት እንዳለበት እና ሙሉ የጨጓራዬ ዳርዳሩ እንደፈነዳዳ እና ይሄ ከዚህ እንትን ውሃ መጠጣት አልችልም እንትን ማለት ማዋጥ አልችልም ውሃ ምግብ መብላት አልችልም እና የጎሮሮ ጥበት እንዳለ እና አባጮች እንዳሉ እሱ ደግሞ ወደ ካንሰር ሊቀየር ስለሆነ በጣም በፍጥነት ቀዶ ጥገና ማድረግ እንዳለብኝ ነው የተነገረ አው እዚህ ትሪት ብቻ ነው በቃ መደረግ የሚችለው ከነሱ አቅም በላይ ስለሆነ ነው እነሱም ሪፈር የጻፉት ስለዚህ ለዛ የኔም ህመም በጣም እየበረታ እየሄደ ነው እኔም በጣም እየተባለ እስካሁን ግን እዛ ማለት ግማሹን እንኳን አልደረሰም እንግዲህ እግዚአብሔርን ታምናን ነው የምንወጣው ሲያቀን ያው እግዚአብሔር ይባርከው እሱ በጣም አይቶኛል በጣም እንዴት ሰውን እንደነበረና ለዛ ነው በጣም እየተወራራ ሰላም የጎት ኒውስ ቤተሰቦች እንግዲህ ከመሸች ጋር አስደንጋጭና አሳዛኝ ዜና ተሰምቷል ዘማሪት የምስራች ስምኦን ከዚህ ዓለም ድካም አርፋለች የሚለው ዜና ከመሸነው የተሰማው ቤተሰቦቿና ወዳጆቿ እንዲሁም የሷን መዝሙር እየሰሙ ሃይማኖታቸውን ያከብሩ የነበሩ ሰዎች እጅግ ሐዘን ውስጥ ናቸው ዘማሪዋ ከዚህ ቀደም የጨጓራ ካንሰር አጋጥሟት በሕክምና ድጋፍ ተሽሏት እንደነበረ የሚገልጹት የቤተሰብ ምንጮች እንደገና ከሰሞኑን ሕክምና ምርመራ ስታደርግ በጀርባ አካባቢ በሶስተኛው አጥንት ላይ እንዲሁም በሳምባዋ ላይ ካንሰር ተገኝቶባት በጽኑ ህሙማን ክፍል ሕክምና ስትከታተል ብትቆይም ህይወቷ ማለፉ ነው የተሰማው የዘማሪት የምስራች ስምኦን ከዚህ ዓለም በሞት ተለየ ዜና እንግዲህ ብዙዎች በማህበራዊ ድረገጽ ሐዘናቸውን እየገለጹ ይገኛሉ በተለይም በፕሮቴስታንት መዝሙሮቿ የምትታወቀው ዘማሪት የምስራች ስምኦን ከዚህ ቀደም የዛሬ 9 ወር ገደማ በህመም ምክንያት በደጋግ ኢትዮጵያውያን እርዳታ ተደርጎላት ወደ ታይላንድ ሄዳ ሕክምና ስትከታተል እንደነበር ይታወቃል ከዚያም እያለች ከወራት ወር በፊት በታይላንድ የተከሰተውን የመሬት መንቀጥቀጥ በድንጋጤ እያለቀሰች ቪዲዮ መስራቷ ይታወቃል በወቅቱ ጤንነቷ ተሻሽሎ ወደ ሀገሯ ተመልሳ ነበር ሰሞኑን ግን ባደረባት ከባድ ምክንያት በተለይም በጀርባዋና በሳምባዋ ላይ በተገኘባት ካንሰር ሳቢያ በጽኑ ሕክምና ክፍል ውስጥ ሕክምና ሲደረግላት ቆይታለች ዛሬ ሰኞ አምሻሽ ላይ በተሰማው ዜና ዘማሪት የምስራች ስምኦን ከዚህ ዓለም በሞት ተለይታለች እንግዲህ ዘማሪት የምስራች በመዝሙሮቿ ብዙዎችን ያጽናናችና የመንፈሳዊነት አሻራን ያሳረፈች ዘማሪት ነበረች ፈጣሪ ነፍሷን በገነት ያኑርልን ለቤተሰቦቿ ለላጆቿ ለጓደኞቿ እንግዲህ መጽናናትን እንመኛለን በተለይም የማይብራራ ማንነት አለ በሚል ተወዳጅ ዘማሪ ዲስ መዝሙር ነበር በፕሮቴስታንት ሃይማኖት ተከታዮች በስፋት የምትታወቀው ዘማሪት የምስራች ስምኦን እንግዲህ በሚያሳዝን ሁኔታ ቪዲዮ ላይ መግቢያ ላይ እንዳደመጣችሁት በርካታ ሰዎች ርብርብ አድርገው እንድትታከም ገንዘብ እስከማዋጣት የደረሰ አስተዋጽኦ ቢያደርጉም እንግዲህ ነፍሷን ማትረፍ አልተቻለም ዘማሪቷ በተለይ ትናንትና ወደ ምሽቴ በጣም ከባድ ነበር ማለት በቃ መሞት ምናምን ሁላ ነው የመሰለኝ እና ቃል የተገባ ምናምን ገንዘብ አለ ግን ቃል እንደተገባው እየገባ አይደለም በቂም አይደለም ግን እግዚአብሔር የባረካቸው አንዳንድ ሰዎች አሉ እነሱ ባስገቡልኝ ገንዘብ ጉዞ ነገር መፍጠን ስላለበት ወደ ካንሰር ሊቀየር ስለሆነ ሳይሰራጭ ቶሎ ቀዶ ጥገና ማድረግ አለብኝና እሱ ደግሞ በጣም ፔን አለው ለባይሆንም ቅሉ የመታመም በራሱ መታመም ነው ነገር ግን አንዳንድ አድቫይዝም ለመስጠት የነገሩንም ክብደት
ለመረዳት የሚፈልጉ ሰዎች በቅንነት እሱን ነገር ስለሚሉ ነው። እንትን ነው ጨጓራዬ በጣም እብጠት እንዳለበት እና ሙሉ የጨጓራዬ ዳርዳሩ እንደፈነዳዳ እና ይሄ ከዚህ እንትን ውሃ መጠጣት አልችልም። እንትን ማለት ማዋጥ አልችልም። ውሃ ምግብ መብላት አልችልም እና የጎሮሮ ጥበት እንዳለ እና አባጮች እንዳሉ እሱ ደግሞ ወደ ካንሰር ሊቀየር ስለሆነ በጣም በፍጥነት ቀዶ ጥገና ማድረግ እንዳለብኝ ነው የተነገረ አሉ ውጤቶች። አሁን የመጨረሻ የውጭውን ነገርም እነሱ ጉዞውን የፈቀዱበት ወይም አድቫይዝ ያደረጉበት ምክንያቱ የህመሙ ክብደት ጋር ተያይዞ እዚህ ባለ ሁኔታ በበቂ ሁኔታ ሊታከም ስለማይችል ነው። አዎ እዚህ ትሪት ብቻ ነው በቃ መደረግ የሚችለው ከነሱ አቅም በላይ ስለሆነ ነው እነሱም ሪፈር የጻፉት። ስለዚህ ለዛ የኔም ህመም በጣም እየበረታ እየሄደ ነው። እኔም በጣም እየተጎዳሁ ታግለሽው ነበር ብዙ ጊዜ ማለት ነው አንቺ በራስሽ? አዎ እስከ 6 ወር ከ6 ወር በፊት ነው ጀመረሽ? የሚገርም ነው። እስከ 10 ሚሊዮን ነው። እስከ 10 ሚሊዮን? አዎ እስከ 10 ሚሊዮን ተባለ። እስካሁን ግን እዛ ማለት ግማሹን እንኳን አልደረሰም። ኦኬ የሚገርም ነው። ለመጀመሪያ የሚሆን ያህል ለጉዞ የሚሆን ያህል እንጂ ለህክምና የሚሆን ያህል ገና አልተሰበሰበም። እንግዲህ እግዚአብሔርን ታምናን ነው የምንወጣው። ሲያቀን ያው እግዚአብሔር ይባርከው። እሱ በጣም አይቶኛል በጣም እንዴት ሲሆን እንደነበረና ለዛ ነው በጣም እየተወራራታልኛል። ያ አሁንም ላንቺ የጉዞ ሰነዶችን ለማስተካከል ወደ ጤና ሚኒስቴርም ወደዛም እየሄድኩኝ ደብዳቤዎችን እየፈለኩኝ ነው ብሎ ደውሎልኝ ነበር እኔም ጋር። ስለዚህ በቲክቶክም እየተደረገ ባሉት የገቢ ማሰባሰቢያ ፊተኛ ሆኖ እያደረገ እየተንቀሳቀሰ ነውና ያለው ዘማሪ ይስሐቅ ሰዲቅ እንደዚሁም ሌሎች ወገኖችም ከርሱ ጋር አብረው እና አክሊልም የተለያዩ ወገኖች አብረውት እየሰሩ ነው ያሉትና